ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 25 አልማዝ እንደጠረጠረችው በተሎ መልስ ሊሰጣት ያልቻለው የኢህአዴግ ደጋፊ ሆኑና በአሜሪካ የሚኖሩ ኢትዮጵያውያን ባደረጉት ተጽዕኖ ነው የሚል ግምት ነበራት። በጊዜው በደርግ ላይ ከፍተኛ ጥላቻ የነበራቸው በርካታ ኢትዮጵያውያን በአሜሪካ ይኖሩ ስለነበረ ለደርግ ባለስልጣናትም ሆነ ለቤተሰቦቻቸው የአሜሪካ መንግስት ምንም አይነት ድጋፍ እንዳይሰጣቸው ጥረት ቢያደርጉ አያስደንቅም። በዚህ ምክንያት የመኖሪያ ፍቃድ በአግባቡ እስኪፈቀድ ድረስ አልማዝ በየዓመቱ ፍቃድ እየጠየቀች ለመስራት ተገዳ ነበር። ፍቃድ የሚሰጠው አካል የአልማዝን ጥያቄ በበጎ ሁኔታ ሳይመለከት አሉታዊ ውሳኔ ሊሰጥ ይችላል የሚል ስጋትም ተፈጥሮ ነበር። ስለሆነም ይሄ እንዳይከሰት ከመጀመሪያውኑ በሁሉም አቅጣጫ መሯሯጥ አስፈላጊ ሆኖ ስለነበረ አልማዝ የሃይማኖት መሪዎችን፣ የክልሉን ሴኔተሮችንና ሌሎች ታዋቂ ግለሰቦችን እያነጋገረች ድጋፍ እንዲሰጧት ትማጠን ነበር። ከዚህ ሌላ እንደ ዓለም አቀፍ ሰብአዊ መብት ተሟጋች ላሉ ድርጅቶችም የድጋፍ ጥያቄ አቅርባለች። ይሄ ሁሉ ጥረት ያስፈለገበት ምክንያት የኢሚግሬሽን መስሪያ ቤቱ አንዴ አይቻልም የሚል መልስ ከሰጠ በኋላ ውሳኔውን ለማስቀየር አስቸጋሪ በመሆኑ ነበር። ይህ በዚህ እንዳለ ደግሞ መስሪያ ቤቱ በራሱ መንገድ የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንትን ስለኔ አስተያየት እንዲሰጥ ጠይቋል የሚል ወሬ ስለተሰማ ከፍተኛ ስጋት አደረብን። ይሄውም ስቴት ዲፓርትመንት ስለኔ ማንነት በሚገባ ከማወቁም ሌላ እንደ ደርግ ባለስልጣንነቴ ለአይኤንኤስ መስሪያ ቤት መጥፎ አስተያየት ከላከ የቤተሰቤ ጣፈንታ ተሰናከለ በሚል ብዙ አዘንኩኝ። በዚህን ጊዜ ለአልማዝ ደብዳቤ በመጻፍ ስለኔ ጉዳይ እንድትረሳና የእርሷንና የልጆቹን የመኖሪያ ፈቃድ ብቻ ለማግኘት ጥረት እንድታደርግ አሳሰብኳት። ሆኖም በጻፈችልኝ መልስ ስለኔም ጭምር የፖለቲካ ውሳኔ እንዲሰጥ ጥያቄ ያቀረበች በመሆኗ እስከ መጨረሻው ድረስ በዚሁ እንደምትገፋበት ገለጸችልኝ። የአሜሪካ ውጭ ጉዳይ ሚኒስቴር በተጠየቀው መሰረት ስለኔ አስተያየት ለመላክ ጊዜ ወሰደ። በወቅቱ በዚህ ጉዳይ ላይ አስተያየት ለመስጠት ከሚችሉት መካከል የአፍሪካ ክፍል ኃላፊ ሆኖ ይሰራ የነበረው ሚስተር ሁዴክ ነበር። ይህ ሰው እንደሚታወሰው በደርግ መንግስት መውደቂያ አካባቢ በአዲስ አበባ የአሜሪካ ኤምባሲ ካውንስለር የነበረና ለአልማዝ ቪዛ እንዲሰጣት ያደረገ ሰው ከመሆኑም በላይ ስለኔም ሆነ ስለ ቤተሰቤ በደንብ የሚያውቅ ግለሰብ ነበር። ሚስተር ሁዴክ በኔ ላይ አንድ የመጥፎ አስተያየት ከተላከ በሕጉ መሰረት የኢሚግሬሽን መስሪያ ቤት ለቤተሰቤ የፖለቲካ ጥገኝነት እንዳይሰጥ ማድረግ እንደሚችል ያውቃል። ከዚህም የተነሳ በአንድ በኩል በኔ ጉዳይ ላይ ውሳኔ ለመስጠት ባለመፈለግ፣ በሌላ በኩል በቤተሰቤ ላይ ያልሆነ ውሳኔ ከተሰጠ ሊደርስባቸው የሚችለውን ችግር በመገንዘብ መልሱን እንዳዘገየው ገምታለሁ። በሌላ በኩል ቤተሰቤን ያወቁ አንዳንድ የሀገሩ ሰዎች የቀድሞ ጓዶቻችን እነ ጓድ ተስፋዬ ዲንቃና የመሳሰሉት በቀጥታ ለሚስተር ሁዴክ እየደወሉ ቤተሰቦቼን እንዲረዳ ያሳስቡት ነበር። አሁን ጊዜው ካለፈ በኋላ ስለ ሁኔታው መለስ ብዬ ሳስብ ሚስተር ሁዴክ በወቅቱ በዚህ ስፍራ ላይ መገኘቱ ጥሩ አጋጣሚ እንደነበር እገነዘባለሁ። የሆነ ሆኖ በመጨረሻ ሚስተር ሁዴክ አስተያየቱን ለኢሚግሬሽን ቢሮ በላከበት ጊዜ ሁኔታውን በበጎ መንፈስ በመመልከት ለአልማዝና ለልጆቹ በአጠቃላይ ለቤተሰቡ የጥገኝነት መብት ቢሰጣቸው የማይቃወም መሆኑን በመግለጽ መልስ ሰጠ። ከዚህም አልፎ አይኤንኤስ ለሚጠይቃት ጥያቄ ሁሉ እንዴት መመለስ እንዳለባት ለአልማዝ ምክር ለግሷታል። ከዚህ በተጨማሪ ለመስሪያ ቤቱ የሚላኩ የተለያዩ ፎርሞችን አልማዝ ስትሞላ ተስፋዬ ዲንቃ ረድቷት እንደነበር ሰምቻለሁ። ይሄ ሁሉ ከተፈጸመ በኋላ የኢሚግሬሽን መስሪያ ቤቱ በቶሎ መልስ ከመስጠት ተቆጠበ። የኢሚግሬሽን መስሪያ ቤት ውሳኔ እስኪታወቅ ድረስ በሁላችንም ዘንድ ጭንቀት የተሞላበት ጊዜ ነበረ ማለት ይቻላል። ቤተሰቦቼ በአሜሪካ ምን መልስ እናገኝ ይሆን እያሉ ሲያስቡ፣ በበኩሌ ለዚህ ጥያቄያቸው አወንታዊ መልስ ባይገኝና ወደ ኢትዮጵያ እንዲመለሱ ቢደረግ ምን ይሆናሉ እያልኩ አስብ ነበር።
ይሁንና ጓደኞቼ በምንም አይነት የዚህ አይነት ውሳኔ አይሰጥም በሚል ያጽናኑኝ ነበር። ይሄም ሆኖ ግን የመጨረሻው ውሳኔ እስኪሰጥ ድረስ አእምሮዬ ረፍት ሊያገኝ አልቻለም ነበር። አልማዝ በበኩሏ ወደ መስሪያ ቤቱ እየሄደች ማመልከቻ ካቀረበች ረጅም ጊዜ እንደሆነውና መልሱ እንደዘገየባት ስታሳስብ ከረመች። በዚሁ ጊዜ ክልሏን የህዝብ ተወካዮችና ሌሎች ሊረዱ የሚችሉ ሰዎችን እያነጋገረች ድጋፍ እንዲሰጧት ትጠይቅ ነበር። ይሁንና መስሪያ ቤቱ ስራውን ከማንም ተጽዕኖ ውጪ ስለሚያከናውን በራሱ ጊዜ መልስ እስኪሰጥ ድረስ ከመጠበቅ ሌላ አማራጭ አልነበረም። አንድ ጊዜ መስሪያ ቤቱ ለተጨማሪ ጥያቄ በሚል አልማዝን ጠራት። ቃለ መጠይቁን በወቅቱ ያደረገላት አንድ የእንግሊዝ ዘር ያለውና በአፍንጫው የሚናገር ግለሰብ መሆኑንና አነጋገሩ ሁሉ ንቀት የተሞላበት እንደነበረ በኋላ በደብዳቤ ገልጻልኛለች። የሆነ ሆኖ ቀደም ሲል የቤተሰባችንን የኋላ ታሪክ የሚያስረዳ ጽሑፍ ልኬላት ስለነበረ እኔንም ሆነ ቤተሰባችንን በሚመለከት ላነሳቸው ጥያቄዎች መልስ ለመስጠት አላቅማማችም ነበር። ይሄ ከሆነ ከጥቂት ወራት በኋላ በዲሴምበር 29 1993 ዓመተ ምህረት በአውሮፓውያኖች አዲስ ዓመት ዋዜማ በታህሳስ 1986 ዓመተ ምህረት ማለት ነው የጥገኝነት ጥያቄዋን መቀበሉን የሚገልጽ አስደሳች ዜና አበሰራት። ይሄ ውጤት ከሁለት ዓመት ተኩል ትግል በኋላ የተገኘ እንደመሆኑ መጠን ዜናው በጣም አስደሳች ነበር። ቀደም ሲል እንደገለጽኩት ብዙ ሰዎች አሜሪካ በገቡ በ6 ወራት ውስጥ የመኖሪያ ፈቃዱን በቀላሉ ያገኙ ስለነበረ አልማዝ የወሰደባት ጊዜ በጣም ረጅም ነው። ዋናው ቁም ነገር የመጨረሻው አወንታዊ መልስ መገኘቱ ስለነበረ ሁላችንም በውጤቱ ተደስተን አዲሱን የፈረንጅ ዓመት በጥሩ ሁኔታ ተቀበል ነው። አልማዝ በሞላቸው የጥገኝነት ጥያቄ ፎርም ላይ የኔንና የብሩክታዊትን ስም አብራ በመምሏቷ ፈቃዱ ለመላ ቤተሰቡ ነበር የተሰጠው። ይሄ በመሆኑ የአሜሪካ መንግስት የኔን ሁኔታ እያወቀ የጥገኝነት ፈቃድ እንዲሰጠኝ ካደረገ ምናልባት በእኛ ላይ ያለውን አመለካከት አሻሽሎ ይሆናል የሚል እምነት አደረብኝ። ስለሆነም በአንድ በኩል ቤተሰቦቼ ከብዙ ትግል በኋላ ሕጋዊ የመኖሪያ ፈቃድ በመቀበላቸው በሌላ በኩል ለኔም ጭምር እድሉ በመከፈቱ በህይወቴ ውስጥ አንድ ለውጥ እንዳጋጠመኝ ቆጠርኩት። ከዚያም ከጥቂት ጊዜ በኋላ ደግሞ የአሜሪካ መንግስት የቤተሰቤንና የኔንም ሁኔታ እንደሚያውቅ የሚያመላክት አንድ ፍንጭ አገኘን። ይሄውም በኤፕሪል 19 ቀን 1994 ዓመተ ምህረት ከስቴት ዲፓርትመንት ስልክ ለአልማዝ ተደውሎ ጥያቄዋ አወንታዊ መልስ እንዳገኘ ተነገራት። ይሄም ለኛ ያመለከተን ነገር የአሜሪካ መንግስት የኔን ቤተሰብ ጉዳይ እንደሚያውቅና በኢሚግሬሽን መስሪያ ቤት ስለተሰጠው ውሳኔም አስቀድሞ ግንዛቤ እንደነበረው ነው። እነዚህ ሁኔታዎች በወቅቱ ለኔ ከፍተኛ ሞራል ሰጡኝ። ተጨማሪ ሞራል የሚሰጥ ዜና አልማዝ በሰው በኩል በላከችልኝ ደብዳቤ ተከተለ። ይሄውም አንደኛ ከኢሚግሬሽን መስሪያ ቤት ለቤተሰቤ ፖለቲካ ጥገኝነት እንዲሰጥ የወሰነበትና ለሚመለከተው አካል መመሪያ ያስተላለፈበት ዶክመንት፣ ሁለተኛ የስቴት ዲፓርትመንት አዲስ አበባ ለሚገኘው የአሜሪካ ኤምባሲ የተላከና ለኔና ለብሩክታዊት ወደ አሜሪካ የመግቢያ ቪዛ እንዲሰጠን የሚያዝ ደብዳቤ ነበር። የመጀመሪያው ቀደም ሲል የሰማሁትና ውሳኔውን በተጨባጭ የሚያረጋግጥ ዶክመንት በመሆኑ የሚያስደስት ቢሆንም ከስቴት ዲፓርትመንት የተላከው ማዘዣ ግን የተለየ ደስታ ሰጥቶኝ ነበር። በአንድ በኩል ለብዙ ጊዜ ስንጨነቅበት የነበረውን የብሩክታዊትን ወደ አሜሪካ መሄድ ተግባራዊ የሚያደርግ ማዘዣ ስናገኝ፣ በሌላ በኩል ደግሞ ሁኔታዎች ከፈቀዱ እኔም ወደዚያ ለመሄድ በር የተከፈተልኝ መሆኑን የሚያረጋግጥ ሰነድ ነበር። ስቴት ዲፓርትመንት ለአዲስ አበባ ኤምባሲው ማዘዣውን ያስተላለፈው በሜይ 27 1994 በመሆኑ ነገሮች በፍጥነት እየተንቀሳቀሱ መሆናቸውን አመላካች ነበር። ስለሆነም በወቅቱ ሞራሌ በከፍተኛ ደረጃ ከመነሳሳቱም በላይ በእውነቱ እኔም ነፃነቴን አገኝ ይሆን እያልኩ ማሰብ ጀምሬ ነበር። በተለይ በዚያኑ ጊዜ አልማዝ ያነጋገረችው አንድ ኮንግረስማን ቤተሰቧን ለማሰባሰብ ጥረት ማድረግ እንደሚጀምር ስለገለጸላት ተስፋዬ አብቦ ነበር። ይህ ኮንግረስማን ለአልማዝ በተናገረው ቃል እንኳን የኢትዮጵያ መንግስት የሩሲያ መንግስትም
አይሁዶችን እንዲለቅ ተደርጓልና ባለቤትሽን ለማስመጣት የምችለውን ሁሉ አደርጋለሁ ብሎ በመናገሩ በርግጥም ተስፋ የሚሰጥ ሁኔታ ነበረ። የሆነ ሆኖ ይሄ ሁሉ አስደሳች ዜና ቢመጣም ለአልማዝ በጻፍኩት ደብዳቤ ላይ የኔ ሁኔታ ለጊዜው ውስብስብ የፖለቲካ ችግር ስላለበት በቅድሚያ ትኩረቷ ብሩክታዊትን መውሰድ ላይ እንዲሆን አጥብቄ አሳሰብኳት። የብሩክታዊት ወደ አሜሪካ መሄድና የፈጠረው እፎይታ። የብሩክታዊት ከናቷ ተለይታ እዚህ መቅረት በሁላችንም ዘንድ ከባድ የመንፈስ ጭንቀት ያሳደረ ጉዳይ ነበር። ስለሆነም የአሜሪካ መንግስት ለብሩክታዊት የመግቢያ ቪዛ እንዲሰጣት የመወሰኑ ዜና እንደተሰማ ሁላችንንም አስደሰተን። ይሁንና ዜናው እኛ ዘንድ በተዘዋዋሪ መንገድ ይድረስ እንጂ ሁኔታው ለኔም ሆነ ለአስራቴነሽ በይፋ ስላልተገለጸ መጠበቅ ነበረብን። ሆኖም የአሜሪካ ቢሮክራሲ ብዙ አላስጠበቀንም። በሜይ 27 ቀን 1994 እንደ አውሮፓውያን አቆጣጠር የተላለፈው ትዕዛዝ እዚህ ለኤምባሲው ወዲያውኑ በመላኩ ኤምባሲውም በበኩሉ በጁን 2 1994 ለኔና ለብሩክታዊት አንድ ደብዳቤ በአስራቴነሽ አድራሻ ላከልን። የደብዳቤው ይዘት ባጭሩ እኔና ብሩክታዊት ለአንድ አስቸኳይ ውይይት ወደ ኤምባሲው ካውንስለር እንድንመጣ የሚጋብዝ ሲሆን ተፈርሞ የተላከው ሚስስ ዴቦራ ጆንስ በተባለች የክፍሉ ኃላፊ ሴት ነበረ። አስራቴነሽ ደብዳቤው ሲደርሳት በደስታ ብዛት የምታደርገው እንደጠፋት ገልጻ ለኔ የደብዳቤውን ፎቶኮፒ ወዲያውኑ በመላክ አስተያየቴን ጠየቀችኝ። ደብዳቤው ደርሶኝ ስመለከተው በርግጥም ትንሽ ግራ የሚያጋባ አይነት ነበረ። ይሄውም የአሜሪካ ኤምባሲ እኔ ያለሁበትን ሁኔታና ስፍራ ያወቀና ወደዚያ ለመሄድ እንደማልችል ግልጽ ሆኖ ሳለ እንዴት በአንድ ደብዳቤ ላይ የኔንም የብሩክታዊትንም ስም ጽፎ ጥሪ ይልክልናል የሚለው ነገር አደናጋሪ ነበረ። በሌላ በኩል ይሄ ደብዳቤ እንዲደርሰኝ ለጣሊያን ኤምባሲ ተልኮ እንደሆነ ምንም የማውቅበት መንገድ አልነበረም። ምናልባት አምባሳደር ሜላኒ ጉዳዩን ካጠና በኋላ ተግባራዊ ሊሆን የማይችል ግብዣ መሆኑን በመገንዘብ አስቀምጦትም ሊሆን ይችላል። ለማንኛውም ደብዳቤውን ከጓደኞቼ ጋር በመሆን ካጠናው በኋላ የደረስኩበት ድምዳሜ አንደኛ የፖለቲካው ሁኔታ ቢፈቅድ ኖሮ የአሜሪካ መንግስት እኔን ወደ ሀገሩ ለማስገባት ፈቃደኛ መሆኑ ራሱ ትልቅ ነገር መሆኑ፣ ሁለተኛ አሁን ባለው ተጨባጭ ሁኔታ በቅድሚያ ስለ ብሩክታዊት ጉዞ ብቻ ማሰብ እንደሚያስፈልግና ይሄንኑ ተግባራዊ ማድረግ እንደሚሻል ወሰንኩኝ። በመሰረቱ በጊዜው የኔ ጭንቀት የብሩክታዊት ጉዳይ እንጂ የኔ ሁኔታ ስላልነበረ የኔን ውሳኔና አስተያየት በመዘርዘር ደብዳቤ ለአስራቴነሽ ላኩት። ይሄውም በአሁኑ ጊዜ ለብሩክቲ ጉዞ ብቻ ቅድሚያ ሰጥተን የጉዞዋን ሁኔታ እንድታመቻችላት በዚህ ሂደት ላይ ከመንግስት በኩል እንቅፋት የሚፈጠር ከሆነ ሊረዱ የሚችሉ ዓለም አቀፍ ድርጅቶችን ቀይ መስቀል፣ ሰብአዊ መብት ኮሚሽን ወዘተ እንድታነጋግር የኔን ጉዳይ ግን የአሜሪካና የጣሊያን መንግስታት ቢነጋገሩበት የሚሻል መሆኑን በማብራራት ያለኝን አስተያየት ላኩላት። እርሷም በላከችልኝ መልስ እንደገለጸችው ሁኔታውን በእርጋታ ተመልክቼ በላኩት አስተያየት መደሰቷንና በዚሁ መሰረት እንደምትቀጥል አስታወቀችኝ። ከዚህ ሌላ የብሩክቲን ጉዞ ሁኔታ በመታመቻችበት ወቅት ከመንግስት በኩል እንቅፋት ከገጠማት እርሷም ከላይ የተጠቀሱትን ዓለም አቀፍ ድርጅቶችን እርዳታ ለመጠየቅ እንዳሰበች ገለጸችልኝ። በወቅቱ በነበረኝ ጭንቀት የብሩክቲን ጉዞ የሚያሰናክል አንድ አይነት እክል ሊፈጠር ይችላል በሚል ስጋት ጉዞ እስኪሳካ ድረስ እያንዳንዷን የጉዞ ቅድመ ዝግጅት እየተከታተልኩ ሁኔታውን ለማጣራት ሞክር ነበር። በመጀመሪያ ለጉዞ ከሚያስፈልጉ ሰነዶች አንዱ ፓስፖርት ሲሆን ይሄም ቀደም ሲል ለብሩክታዊትም ሆነ ለኮሎኔል ታደሰ ስለወጣ በዚህ ረገድ የሚያሳስብ ነገር አልነበረም። ሆኖም ለሁለቱም የተሰጣቸው የመውጫ ቪዛ ጊዜው ስላለፈ እንደገና ቪዛ ለማስመታት ወደ ኢሚግሬሽን ቢሮ ሲሄዱ እንቅፋት ይፈጠር ይሆን የሚለው አንዱ ስጋት ሲሆን
የስጋቱ ምንጭ እኔ ከመንግስት ቁጥጥር ውጭ መሆኔና በጣሊያን ኤምባሲ ውስጥ መገኘቴ ነበር። ይህንን ሁኔታ እንደ ምክንያት በመጠቀም የብሩክታዊትን ጉዞ ማሰናከል ደግሞ ቀላል ጉዳይ ነበር። ስለሆነም የመውጫ ቪዛ ማግኘታቸውን እስከማውቅ ድረስ በስጋት ላይ ቆየው። አንዴ ይሄ ከተገኘ በኋላ ከአሜሪካ ኤምባሲ ቪዛ ማግኘቱን እንደ ችግር ስላላየሁት ብሩክቲ ወዲያውኑ ትሄዳለች የሚል እምነት አደረብኝ። በመሆኑም የነ ብሩክቲ የመውጫ ቪዛ መገኘቱን እንደሰማው በጣም በመደሰት ከዛሬ ነገ የምትሄድበትን ቀን ለመስማት በከፍተኛ ጉጉት መጠባበቅ ጀመርኩኝ። አልማዝም እንደኔው ሁሉ ይሄንኑ ዜና ትጠባበቅ ነበር። ይሁንና ወደ አሜሪካ ኤምባሲ ሲኬድ የቪዛው ፈቃድ የተሰጠው ወዲያውኑ ለመጓዝ በሚያስችል መልኩ ሳይሆን ከአንድ ወር በኋላ በሴፕቴምበር 5 1994 ወደ አሜሪካ የሚያስገባ ቪዛ ነበር። ይህንን ዜና በሰማሁ ጊዜ አንድ አይነት ተንኮል የተውጠነጠነ ነው የሚል ስሜት አድሮብኝ ነበር። በሌላ በኩል ደግሞ ኤምባሲው ራሱ ብሩክቲን ቪዛ እንድትወስድ ማስታወሻ ከላከላት በኋላ እንቅፋት ለመፍጠር አይሞክርም ብዬ ማሰብኩኝ። ለማንኛውም ጉዞው ለአንድ ወር ያህል እንዲዘገይ መደረጉ ስላሳሰበኝ የመሄጃዋ ጊዜ ሊፋጠን የሚችልበት መንገድ እንዳለ እንድትጠይቅ ለአስሩ ጻፍኩላት። ሆኖም በላከችልኝ መልስ እንደገለጸችው ሁኔታው በኤምባሲው መደበኛ አሰራር የተፈጠረ እንጂ ከጀርባው ምንም ተንኮል እንደሌለበት፣ የቪዛው ቀን እየተለያየ የሚሰጠው ከመንገደኛ ብዛት የተነሳ መሆኑን፣ በሀገር ውስጥም ሌላ እንቅፋት እንደማይፈጠር ተስፋ እንዳላትና እስከዛሬ ድረስ እንዳደረግነው ሁሉ ማንኛውንም ነገር ለአምላክ እንተወው በማለት እንዳላስብ መከረችኝ። አስራቴነሽ ለመጨረሻ ጊዜ እንድትሰናበተኝ እንደገና ብሩክታዊትን ወደኔ ላከቻት። ብሩክታዊት የምትመጣበት ቀን አስቀድሞ ይታወቅ ስለነበረ የመሰነባበቻ ዕለትም እንደመሆኑ መጠን ቀኑን ለማስታወስ እንዲቻል የፎቶ ካሜራ እንዲላክልንና ለስላሳ መጠጦችና ብስኩቶችም እንዲዘጋጁ አደረግን። ለብሩክቲ መሸኛ የለስላሳ መጠጥና የብስኩት እንዲሁም ቤቱን የበዓል መንፈስ እንዲያንጸባርቅ አበቦች አዘጋጅተን ስለነበረ እርሷም ይሄ ሁሉ ለኔ ተዘጋጀ ነው በማለት ደስታዋን ገለጸች። በዚህ በስተመጨረሻ በመጣችበት ዕለት በእድሜዋ ከፍ ከማለቷም በተጨማሪ የመናገርና የመግባባት ችሎታዋ እጅግ አስደናቂ ነበር። ምንም እንኳን ከኔ ጋር ለረጅም ጊዜ ተለያይተን ብንቆይም አኳኋኗና አቀራረቧ ልክ አብረን እንደምንኖር ሁሉ ያላንዳች ፍርሃት የቀረበችኝ ሲሆን ከጓደኞቼም ጋር በተዝናና መልክ ስትነጋገር ነበር። በንግግር ችሎታዋና ለምትጠየቀው ጥያቄ ሁሉ የምትሰጠው መልስ ድሮ አለማየሁ በእርሷ ዕድሜ በነበረበት ዘመን የነበረውን ብልህነት አስታወሰኝ። ቀደም ሲል አስራቴነሽ በየጊዜው ስለ ብሩክታዊት ብልህነት የገለጸችልኝ ቢሆንም ስለ አስተያየቷ ትክክለኝነት የተገነዘብኩት በዚያን ዕለት ነበር። ከአስራቴነሽ ጋር በቆየችበት ጊዜ ያለምንም ስጋት ወይም ፍርሃት ራሷን የመግለጽ ስሜት አድሮባት እንድታድግ በማድረጋቸው የነጻነት ስሜቷ ከፍ ያለ ነበር። በተለይ ገና በሕፃንነቷ ከእናትና አባቷ በመለየቷ መጥፎ ስሜት እንዳያድርባት በማሰብ ልዩ እንክብካቤ ያደርጉላት ነበር። ብሩክታዊት ስለ እናቷና ስለ እኔ ስታነሳባቸው እናትሽ ትልቁ አሜሪካ፣ አባትሽ ደግሞ ትንሹ አሜሪካ ነው የሚኖሩት እያሉ ያስረዷት ነበር። አልማዝም በስልክ ስታገኛት ይሄንኑ ስለምትነግራት ሁኔታውን ለመቀበል ካለመቸገሯም ሌላ ከእናትና ከአባቷ መለየቷን እንደ ልዩ ነገር አልቆጠረችውም ነበር። ለማንኛውም በዚያን ዕለት እኔን ለመሰናበት በመጣችበት ጊዜ ተዝናንታ ለመጫወት በመቻሏና ባደረግንላት መስተንግዶ በመደሰቷ ለኔም ከፍተኛ የመንፈስ ርካታ ሰጥቶኛል። ከዚህ ሌላ ዕለቱን ለማስታወስ በርካታ ፎቶግራፎች አብረን ስለተነሳን የማይረሳ ትዝታ ያተረፍን ሲሆን ድምጿን በካሴት በመቅዳት ምንጊዜም የማይረሳ የልጅነት ድምጿን ለማስቀረት ችለናል። በመጨረሻ ከመሄዷ በፊት የአንገት ሐብሌን ሰጥቻት ወደ አስራቴነሽ ዘንድ በመጣችበት አኳኋን ተመልሳለች። ለመጨረሻ ጊዜ ተሰናብታኝ እንድትሄድ ፕሮግራሙን ያዘጋጀችው አስራቴነሽ ስለነበረች እንደ ሌሎቹ በጎ ተግባሯ ሁሉ ይሄም የማልረሳው ውለታዋ ነው።
ከዚህ የብሩክቲ የስንብት ፕሮግራም በኋላ የሚጠበቀው ወደ አሜሪካ የምትሄድበት የጉዞ ቀን ነበረ። ብሩክቲን ለማድረስ የሚሄደው ኮሎኔል ታደሰ ሲሆን የጉዞ ሰነዳቸው የተዘጋጀ በመሆኑ ሌላ ችግር በመካከሉ ካልተፈጠረ በስተቀር የጉዞአቸው ሁኔታ ተረጋግጧል። ይሄም ሆኖ ግን በኔ በኩል አሁንም ስጋት ነበረብኝ። ምክንያቱም አንድ ተንኮለኛ ሰው እኔን ካለሁበት ቦታ አስገድዶ ለማስወጣት ጉዞውን ቢያደናቅፈውስ እያልኩ ማሰብ ያልቀረም። ይሄ ሁኔታ ቢከሰት ከኔም በላይ የምትሳቀቀው አልማዝ ስለምትሆን የብሩክታዊት ጉዞ ከሚሰናከል ማንኛውንም መስዋዕትነት ለመክፈል ዝግጁ ነበርኩኝ። የሆነ ሆኖ በእነዚያ ጊዜያት ውስጥ እና ስራቴነሽ እኔንም ሆነ አልማዝን አይዟችሁ ምንም ችግር አይኖርም እያሉ በሙሉ እምነት ያጽናኑን ነበር። ይህ በዚህ እንዳለ ስራቴነሽ ለብሩክቲ መሸኛ ግብዣ አዘጋጅታ ቤተሰቦቻችንና ሌሎችም እንግዶችን ጠርታ እንደነበር ሰማው። አብዛኛዎቹ እንግዶች ለብሩክታዊት የተለያዩ ስጦታዎች ይዘው እንደመጡ እህቶቼ አጸዱና ቴቴ ለአልማዝና ለልጆቹ የሚላክ የሀገር ልብስ ጭምር ማምጣታቸውን፣ ምስራቅ ደግሞ በተለይ ለብሩክታዊት የወርቅ ስጦታ ማበርከቷን ነገሩኝ። ምስራቅና ባለቤቷ አቶ ሙልጌታ ከልካይ ለኔ ጭምር ልብሶችና ገንዘብ በአጸዱ በኩል በመላክ ሞራሌን ለመገንባት በመወከራቸውና ውለታቸውን ምን ጊዜም አልረሳውም። በግብዣው ማግስት ጠዋት ላይ ብሩክቲና ኮሎኔል ታደሰ ወደ አሜሪካ ተሸኙ። እኔም በደህና መሸኘታቸውን ሰማው። ያለምንም ችግር አዲስ አበባን እንደለቀቁ ከአስራቴነሽ መልእክት ሲደርሰኝ ከጓደኞቼ ጋር እንደተሳሳምን አስታውሳለሁ። የነዚያ የጭንቀት ዓመታት ሁሉ አሁን አልፈው ብሩክቲ በደህና ሁኔታ ወደ እናቷ ጉዞ ላይ መሆኗን ሳረጋግጥ ምን ያህል እፎይታ እንደተሰማኝ በቃላት መግለጽ ያስቸግረኛል። ከአዲስ አበባ ከመነሳታቸው በፊት ብሩክታዊት ከአስራቴነሽ መለያየቷን ስትገነዘብ በጣም እንዳለቀሰችና አውሮፕላኑ ውስጥም ለንደን ከተማ እስክትደርስ ድረስ ማልቀሷን እንደቀጠለች በኋላ ነገሩኝ። ለንደን ከደረሱ በኋላም ለቅሷን ያቋረጠችው አውሮፕላን ማረፊያው እንግዳ መቀበያ ውስጥ የሰው ግርግር ሐሳቧን ስለከፈለው ነበር አሉኝ። ከዚያም አውሮፕላን ቀይረው ወደ አሜሪካ ጉዟቸውን ሲቀጥሉ ስለደከማት እንዳላስቸገረች ሰማው። በመጨረሻም አሜሪካ በደረሱ ጊዜ አልማዝ ስናይሽና ለማየሁን ስታገኝ በጣም ከመደሰቷ የተነሳ ሁሉንም ነገር ከመርሳቷም በላይ ከአውሮፕላን ማረፊያ እስከ ቤታቸው ድረስ መዝሙር እየዘመረች መሄዷን አልማዝ በደብዳቤ ገለጸችልኝ። ከሁለት ዓመታት መለያየት በኋላ የተደረገ ግንኙነት ምን ማለት እንደሆነ ሊረዱ የሚችሉት ምናልባት ተለያይተው የተገናኙ እናትና ልጅ ብቻ ናቸው። የብሩክታዊት መምጣት ለአልማዝ ከፍተኛ እርካታ የሰጣት ሲሆን ለስናይሽና ለዓለማየሁ ትልቅ ደስታን እንዳጎናጸፋቸው ተገንዝቤያለሁ። ይሄውም ቀደም ሲል ይሰማቸው የነበረው የቤተሰብ መለያየትና የመንፈስ መረበሽ ስሜት በብሩክታዊት መካከላቸው መገኘት በመሻሻሉ ነበር። ከዚህ ጊዜ በኋላ ስናይሽና ዓለማየሁ ከጻፏቸው ደብዳቤዎች ለመገንዘብ የቻልኩት ነገር ቢኖር ቤተሰብ ውስጥ የደስታና የተስፋ ስሜት እያበበ መሄዱን ነበር። በዚህ አይነት ሁኔታ ነበር ዋናውና አሳሳቢው ችግር ሆኖ የቆየው የብሩክታዊት ከናቷ ተለይታ ከዚህ የመቅረቷ ሁኔታ በደህና የተፈታው። የብሩክታዊት ወደ አሜሪካ መሄድና ከናቷ ጋር መቀላቀል ለኔም ትልቅ የመንፈስ ረፍትን ሰጠኝ። ከጓደኞቼ መካከል የቤተሰብ መለያየት ችግር የደረሰብኝ እኔ ብቻ ስለነበርኩኝ የጉዳዩ መሳካት ሁላችንንም አስደስቷል። አሁን በኋላ ሁላችንም በአንድ መንፈስ የጋራ ጉዳያችንን መከታተል ስለምንችል ደህና ሁኔታ ተፈጠረልን። በእኔ በኩል እንደ ዋና ችግር ቆጥረው የነበረው የቤተሰብ መለያየት ስለነበረና ይሄም ፍጻሜ ስላገኘ የራሴ ጉዳይ ብዙም አስጨንቀኝም ነበር። የህይወቴን ሂደት ስመለከት አብዛኛዎቹ ሁኔታዎች እኔ ሆን ብዬ ያቀድኳቸውና የተፈጠሩ ሳይሆኑ በልዩ ልዩ አጋጣሚዎች የተከሰቱ ናቸው። ሌላው ቀርቶ መጨረሻ ላይ ወደ ጣሊያን ኤምባሲ ልመጣ የቻልኩት እንኳን አስቀድሜ ባቀድኩት መሰረት አልነበረም። ስለሆነም የኔን የወደፊት ሁኔታ በሚመለከት ማንኛውንም ነገር እንዳመጣጡ ለመቀበል ዝግጁ ነበርኩኝ።
ይሁንና አንዳንዴ በእግዚአብሔርም እርዳታ ይመስለኛል እኔን የሚረዱ ሁኔታዎች ሲከሰቱ መለከታለሁ። ለምሳሌ በአልማዝ ጥረትም ቢሆን የአሜሪካ መንግስት ለኔም የመግቢያ ቪዛ መስጠቱ ራሱ እንደ ተአምር የሚታይ ነበር። ቪዛው በተሰጠኝ ጊዜ ጓደኞቼ እንኳን በጉዳዩ ተደንቀው በእኔ ላይ የተመሰረተውን ክስ የአሜሪካ መንግስት እንዳልተቀበለው የሚያመላክት ነው እስከ ማለት ደርሰው ነበር። ብሩክታዊት አሜሪካ ከገባች በኋላ አልማዝ የኔን ጉዳይ ከመከታተል ወደ ኋላ አላለችም። ባደረገችው ጥረት ብሩክቲን ማስመጣት መቻሏ ብርታት ስለሰጣት እኔንም እንዲረዱኝ ብዙ ሰዎችን አነጋገረች። ከነዚህም መካከል የአካባቢዋ የህዝብ ተወካዮች ምክር ቤት ተመራጭ የነበሩት ኮንግረስማን ኮርት ዌንደን አንዱ ነበሩ። ኮንግረስማኑ ቀደም ሲል እንደሚረዷት ተስፋ ሰጥተዋት ስለነበረ የኔ ጉዳይ መፍትሄ እንዲሰጠው በማሳሰብ ሐምሌ 26 ቀን 1995 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደብዳቤ በቀጥታ ለኢትዮጵያ የሽግግር መንግስት ፕሬዝዳንት ለአቶ መለስ ዜናዊ ጽፈው የነበረ ሲሆን በግልባጭ ዋሽንግተን የሚገኘው የኢትዮጵያ አምባሳደር እንዲያውቀው አድርገዋል። የደብዳቤው ፍሬ ነገር አሁን ካለሁበት ሁኔታ እንድላቀቅና ከቤተሰቦቼ ጋር እንድቀላቀል የሚጠይቅ ሲሆን የአሜሪካ መንግስትም የመኖሪያ ፍቃድ ሊሰጠኝ እንደተዘጋጀ የሚገልጽ ነበር። ኮንግረስማን ዌልደን ጥያቄውን ያቀረቡት ከሰብአዊ መብት አኳያ እንጂ ፖለቲካ ሁኔታ ውስጥ አልገቡም። ይሁንና ደብዳቤውን ለመጻፍ መስማማታቸው ራሱ አንድ ትልቅ እርምጃ ነበር። የደብዳቤው ቅጂ ሲደርሰኝ በጣም ደስ አለኝ። የአልማዝንም ጥረት አደነቅኩኝ። የሆነ ሆኖ ግን የወያኔ መንግስት ለተላከለት ደብዳቤ በጎ ምላሽ ይሰጣል የሚል እምነት አልነበረንም። እንደጠበቅነውም ከጥቂት ጊዜ በኋላ ዋሽንግተን የኢትዮጵያ ኤምባሲ በቃል አቀባይዋ በወይዘሮ ሰሎሜ ታደሰ በኩል አፍራሽ መልስ ለኮንግረስማን ዌልደን ተላከ። በተላከው መልስ ላይ እኔ የነበርኩበትን መንግስት ክፉኛ በመኮነን እንዴት በሰብአዊ መብት ረገጣ ሳቢያ በወንጀል ለሚፈለግ ግለሰብ ይህን የመሰለ ጥያቄ ለኢትዮጵያ መንግስት ያቀርባሉ በሚል ኮንግረስማን ዌልደን ላይ ትችት ተሰነዘረ። ከዚህ ሌላ የደርግ መንግስት ፈጸመው የሚሉትንና በሰላማዊ ዜጎች ላይ የአየር ድብደባ የሚያሳይ የተቀነባበረ የቪዲዮ ካሴት አብሮ ተልኮ ነበር። ሁኔታው ምን እንደደረሰ ለመጠየቅ አልማዝ ለኮንግረስማን ዌልደን ስልክ በደወለችበት ጊዜ የተሰጠውን መልስ ገለጹላት። አልማዝም በተሰጠው መልስ ብታዝንም በበኩሏ ደግሞ ይሄ የተባለው የሰብአዊ መብት ረገጣ በሚካሄድበት ጊዜ ወያኔስ ምን ያደርግ እንደነበር ተጠይቋል ወይ የሚል አስተያየት ከመሰንዘር ወደ ኋላ አላለችም። ይሄም ሆኖ አንድ ቀን መፍትሄ ይገኝ ይሆናል በሚል አልማዝ ጥረቷን የቀጠለች ሲሆን እኔም በጣሊያን ኤምባሲ ውስጥ ተቀምጬ አንድ ቀን ነፃነቴን አገኝ ይሆናል በሚል ተስፋ መጠባበቄን ቀጠልኩኝ። በዚህ በኤምባሲ ቆይታዬ ታዲያ በኢትዮጵያ ውስጥም ሆነ በዓለም አቀፍ ደረጃ ብዙ የማይጠበቁ የፖለቲካ ክስተቶች እንደተፈጠሩ በማየቴ ያለኝ ተስፋ አልጨለመም። ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ፕሮግራም የጀመርንላችሁ ታሪክ አሁንም አላበቃም። ክፍል 26ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።